ፉል ቦዲ ወርክአውት ፕላን አለ። አፐር ሎወር ፑሽ ፑል ሌግ ሴሽን፣ ብሮ ስፕሊት፣ ባይሴፕስ፣ ትራይሴፕስ፣ ሾልደር፣ ቸስት፣ ባክ፣ ሃርምስትሪንግ፣ ኳድስ ካፍ ኢፌክቲቭ የሆነውና በጥናት ፕሩፍድ ተደርጎ ብዙ መስል ጌን ለማድረግ የሚጠቅመው ወርክአውት ፕላን ጂም ማቁሰያ ቦታ ነው። መሰላችንን የምናቆስልበት ቦታ ነው። ላይ አሁን የማወራችሁ ወርክአውት ፕላኖች በሙሉ ሳይንስ ቤዝድ ናቸው። ሃይፖትሮፊ ወይንም ደግሞ መስል ጌን ለማድረግ የሚሰራ ሰው ወርክአውት ፕላኑ እንዴት መሆን አለበት? ፕሪንሲፕልስ ኦፍ ስፔሲፊሲቲ ምንድነው? አቺቭ ማድረግ የምትፈልገው አሁን ስለ ወርክአውት ፕላን እናውራ። ትክክለኛና ፐርፌክት ወርክአውት ፕላን የሚባለው ፍሮም ቦዝ ኤሮቢክ ኤንድ አንኤሮቢክ ወርክአውት ነው። ከኤሮቢክስም አንኤሮቢክስም የተወጣጣ ዲዛይን የተደረገ ወርክአውት ዘ ቤስት ወርክአውት ፕላን ይባላል። ኤሮቢክ ወርክአውት የምንላቸው ኤሮቢክስ ዳንስ ሊሆን ይችላል፣ ትሬድሚል ላይ መሮጥ ሊሆን ይችላል፣ ኤሊፕቲካል ማሽን ላይ መስራት ሊሆን ይችላል፣ ባይክ ሊሆን ይችላል፣ የመሳሰሉ ስዊሚንግ፣ ሮፕ ጃምፒንግ፣ እነዚህ ኤሮቢክ ወርክአውት ይባላሉ። አንኤሮቢክ ወርክአውት የሚባለው ደግሞ በክብደት የምንሰራቸው ሬዚስታንስ ወርክአውት አንኤሮቢክ ይባላል። ሶ ዘ ቤስት ወርክአውት የሚባለው ዘ ቤስት ወርክአውት ፕላን የሚባለው ምርጥ የወርክአውት ዲዛይን ከኤሮቢክስም ከአንኤሮቢክስም የተወጣጣ ወይንም ደግሞ ዲዛይን የተደረገ ወርክአውት ፕላን ቤስት ወርክአውት ፕላን ይባላል። ሶ የምትፈልጉት ጎል ላይ ለመድረስ ወርክአውታችሁን ዲዛይን ስታደርጉ ከሁለቱም የተወጣጣ ወርክአውት ዲዛይን መስራት ይኖርባችኋል ማለት ነው። to get the result that you are looking for, so you have to design your workout properly from both aerobic and anaerobic workouts. ሃይፖትሮፊ ወይንም ደግሞ መስል ጌን ለማድረግ የሚሰራ ሰው ወርክአውት ፕላኑ እንዴት መሆን አለበት? ብዙ አይነት ወርክአውት ፕላኖች አሉ። ፉል ቦዲ ወርክአውት ፕላን አለ። አፐር ሎወር ወርክአውት ፕላን አለ። ፑሽ ፑል ሌግ ሴሽን ወርክአውት ፕላን አለ። ብሮ ስፕሊት የሚባል ወርክአውት ፕላን አለ። በጣም ብዙ አይነት ወርክአውት ፕላን ያለው በዋነኝነት እነዚህ አራቱ ዋናዎች ናቸው። ፉል ቦዲ ወርክአውት ፕላን ማለት ሁሉንም የሰውነታችንን ክፍል በአንድ ቀን ውስጥ መስራት ማለት ነው። ለምሳሌ ባይሴፕስ፣ ትራይሴፕስ፣ ሾልደር፣ ቸስት፣ ባክ፣ ሃርምስትሪንግ፣ ኳድስ፣ ካፍ መስል ሁሉንም የሰውነት ክፍል በአንድ ቀን ውስጥ መስራት ፉል ምንሰራ ከሆነ እየሰራን ያለነው ወርክአውት ፕላን ፉል ቦዲ ወርክአውት ፕላን ይባላል። ሌላኛው ወርክአውት ፕላን አፐር እንደ ሎወር ቦዲ ወርክአውት ፕላን ይባላል። አንድ ቀን ከወገብ በላይ ያለውን የሰውነታችንን ክፍል ነው የምንሰራው። ያው ባክ፣ ቸስት፣ ሆዳችን፣ ሾልደር፣ ትራይሴፕስ እና ባይሴፕስ ማለት ነው። በሌላኛው ቀን ደግሞ ከወገብ በታች ያለውን የሰውነታችንን ክፍል ኳድስ፣ ሃርምስትሪንግ፣ ካፍ፣ ግሉትም ጨምሮ ከወገባችን በታች የሚገኘውን የሰውነታችንን ክፍል በአንድ ቀን ከወገባችን በላይ ያለውን የሰውነታችንን ክፍል በአንድ ቀን መስራት አፐር ሎወር ቦዲ ወርክአውት ፕላን ይባላል። ሌላኛው ወርክአውት ፕላን ደግሞ ፑል ፑሽ ሌግ ሴሽን ይባላል። ይህ ማለት ፑል ተደርጎ የሚሰሩ ወርክአውቶችን በአንድ ቀን፣ ፑሽ ተደርጎ የሚሰሩ ወርክአውቶችን በሌላኛው ቀን፣ ሌግ እና አብስ ደግሞ በሌላኛው ቀን ማለት ነው። ለምሳሌ ፑል ተደርጎ የሚሰራው ባይሴፕስ ፑል ነው፣ ባክ ፑል ነው። ሁለቱን በአንድ ቀን መስራት ማለት ነው። በሌላኛው ቀን ደግሞ ፑሽ ተደርጎ የሚሰሩት ቸስት፣ ትራይሴፕስ እና ሾልደር በአንድ ቀን መስራት። በሶስተኛው ቀን ደግሞ ሆዳችንንና ሌግ ወርክአውት መስራት። ይህ ፑሽ ፑል ሌግ ሴሽን ወርክአውት ፕላን ይባላል። ሌላኛው ብሮ ስፕሊት ወርክአውት ፕላን ይባላል። ብሮ ስፕሊት ወርክአውት ፕላን ማለት አንድ ቀን እጅ የምንሰራ ከሆነ በዛ ቀን እጅ ብቻ ነው የሚሰራው። በሌላኛው ቀን ቸስት የምንሰራ ከሆነ በዛ ቀን ቸስት ብቻ ነው የሚሰራው። ባክ የምንሰራ ከሆነ ባክ ብቻ ነው የሚሰራው።
አንድ መስል ብቻ ነው በአንድ ቀን የሚሰራው። እሱም ሳይንስ ነው። በነገራችን ላይ አሁን የማወራችሁ ወርክአውት ፕላኖች በሙሉ ሳይንስ ቤዝድ ናቸው። ስለዚህ አንተ ፉል ቦዲ ወርክአውት ስለሰራ ሌላኛው ሰው ደግሞ ፑሽ ፑል ሌግ ሴሽን ከሰራ አንተ ልክ ነህ እሱ ልክ አይደለም ማለት አይደለም። ሁሉም ሳይንስ ቤዝድ ወርክአውት ፕላኖች ናቸው አሁን ያወራዋቸው። አሁን ከጠቀስኳቸው ወርክአውት ፕላኖች ውስጥ በጣም ኢፌክቲቭ የሆነውና በጥናት ፕሩፍድ ተደርጎ ብዙ መስል ጌን ለማድረግ የሚጠቅመው ወርክአውት ፕላን በሳይንስ ፕሩፍድ የሆነው ነው የምነግራችሁ። ፑል ፑሽ ሌግ ሴሽን ወርክአውት ፕላን ነው። ሶ እናንተ በሚመቻችሁ አፐር ሎወር ሊሆን ይችላል፣ ፉል ቦዲ ወርክአውት ሊሆን ይችላል፣ ፑሽ ፑል ሌግ ሴሽን ሊሆን ይችላል፣ ብሮ ስፕሊት ወርክአውት ሊሆን ይችላል። በሚመቻችሁ መልኩ ወርክአውታችሁን ዲዛይን አድርጋችሁ መስራት ይኖርባችኋል። ማሜ ፊትነስ ነኝ። ቪዲዮ ከተመቻችሁ ሰብስክራይብ አድርጉት። ብዙ አመት ጂም ሰርተናል፣ እስካሁን ምንም አይነት ለውጥ አላመጣንም የሚሉ ጥያቄዎች ቀርቦልኝ ነበር። እኔም እስካሁን የተለያዩ ጂምናዚየሞች ውስጥ ስሰራ ያየሁት ጥያቄ ነው። 20 አመት ጂም ሰርቶ ምንም ለውጥ ያላመጣ ሰው አይቻለሁ። ያው something is better than nothing። በእርግጥ ጂምናዚየም ሄዶ የተወሰነ ነገር ሰርቶ መግባት ቤት ከመቀመጥ የተሻለ ነው። but to get the result that you are looking for የምትጠብቀውን ሪዛልት ለማግኘት የምትፈልገውን ሪዛልት ለማግኘት ትክክለኛ የሆነ ዲዛይን የተደረገ ወርክአውት ፕላን ሊኖር ይገባል። ዝም ብሎ ጂም ገብተህ ስለወጣ ለውጥ ይመጣል ማለት አይደለም። 3 ሰዓት 4 ሰዓት ጂም ውስጥ ቆይተህ ስለወጣ ለጂምናዚየም 50 ሺህ ብር ስለከፈልክ 30 ሺህ ብር ስለከፈልክ ለትሬነር 10 20 ሺህ ብር ስለከፈልክ ለውጥ ይመጣል ማለት አይደለም። ለውጥ እንዲመጣ ከተፈለገ ዲዛይን የተደረገ ወርክአውት ፕላን ያስፈልጋል። ጎል ሊኖረው ይገባል። ኤክሰርሳይዝ ፕሪንሲፕል አለው። ከዛ ውስጥ አንዱ ፕሪንሲፕልስ ኦፍ ስፔሲፊሲቲ ምንድነው? አቺቭ ማድረግ የምትፈልገው at the end of the month at the end of the year ማግኘት የምትፈልገው ሪዛልት ምንድነው? ሶ እዛ ማግኘት የምትፈልገው ወይም ደግሞ መድረስ የምትፈልገው ቦታ ላይ ለመድረስ ምን አይነት ወርክአውት ፕላን መጠቀም ይኖርብሃል? በየቀኑ ምን አይነት ለውጥ ማምጣት አለበት? at the end of the week ምን ሪዛልት ማምጣት ይኖርብሃል? at the end of the month ጎልህ ምንድነው? ሶ ስፔሲፊክ የሆነ ጎል ከሌለና ዲዛይን የተደረገ ወርክአውት ፕላን ከሌለ 20 30 አመት ጂም ገብተህ ስለወጣ ብቻ ለውጥ አይመጣም። ሶ ለውጥ እንዲመጣ ከፈለጋችሁ አንደኛ ዲዛይን የተደረገ ሁሉንም የሰውነታችሁን ክፍል ታርጌት ያደረገ ከኤሮቢክስም ከአንኤሮቢክስም የተወጣጣ ወርክአውት ፕላን ያስፈልጋችኋል። ሁለተኛ ኮንሲስተንሲ ግዴታ ነው። 10 ቀን ሰርተ 20 ቀን ምተኛ ከሆነ ለውጥ አይመጣም። ሶ ለውጥ እንዲመጣ ከፈለክ ምንድን ያስፈልጋል? ኮንሲስተንሲ ቀጣይነት ሊኖረው ይገባል ማለት ነው። ሶስተኛው ሪከቨሪ ነው። ሪከቨሪ በሁለት ከፍለን ልናየው እንችላለን። አንድ ወርክአውት ሰርተን ቀጣዩን ወርክአውት ለመስራት በመሃል ያለው ሪከቨሪ ታይም አለ። አንድ ቀን ወርክአውት ሰርተን ሌላኛው ቀን ለመስራት በመሃል ያለው ሪከቨሪ ታይም አለ። ለምሳሌ ዛሬ ቸስት ሰራውኝ ነገ ደግሜ ቸስት የሚሰራ ከሆነ ራሴን ዲስትሮ እያደረኩ ነው እንጂ ለውጥ እያመጣው አይደለም። ዛሬ የሰራ የሰውነት ክፍል ሪከቨር ለማድረግ ሰዓት ይፈልጋል። ራሱን ሪቢውልድ ለማድረግ ቢያንስ 48 ሰዓት ያስፈልገዋል። ሶ ዛሬ ቸስት ወርክአውት ከሰራውኝ ነገ ሌላ ጀርባ ወይ ሌላ ወርክአውት መስራት አለብኝ እንጂ ዛሬ የሰራሁትን ቸስት ነገ ደግሜ ከሰራውኝ መስል ቢውልድ እያደረኩ አይደለም፣ ራሴን እየጎዳው ነው እየሄድኩ ያለሁት። ሶ ሪከቨሪ ታይም ያስፈልጋችኋል። ቢትዊን ሴትም ሊሆን ይችላል። አሁን እንዳልኳችሁ ዛሬ ሰርታችሁ ነገ ማሳረፍ ሊሆን ይችላል። ከዛ ውጪ በቂ የሆነ እንቅልፍ ሊኖር ይገባል። በቂ የሆነ ሪከቨሪ እና እንቅልፍ ማግኘት ከፊዚካል ኮምፖነንት ተለያይቶ አይታይም። እሱም ዋነኛው የፊዚካል ኮምፖነንት አንደኛው አካል ነው። ምክንያቱም ጂም የምንሄደው አሁን ለሃይፖትሮፊ ከሆነ ለምሳሌ መስል ቢውልድ ለማድረግ ጂም የምንሄድ ከሆነ
ጂም ማቁሰያ ቦታ ነው። መሰላችንን የምናቆስልበት ቦታ ነው። ያ የቆሰለው መስል እረፍት ካላገኘ ምግብ ካላገኘ ራሱን ሪፔር ማድረግ አይችልም፣ ሪቢልድ መሆን አይችልም። ሶ መስል ቢልድ ለማድረግ ወርክአውቱን ከሰራን በኋላ በቂ የሆነ እንቅልፍና እረፍት ማግኘት ይኖርብናል ማለት ነው። ሶ እነዚህን የነገርኳችሁን ቲፕ ከተጠቀማችሁ በአጭር ጊዜ ውስጥ ለውጥ ለማየት አመታት አይደለም፣ ወራት አይደለም፣ ሳምንታት በቂ ናቸው። ዊዝን 3-4 ዊክስ ሂውጅ የሆነ ማሲፍ የሆነ ለውጥ ማየት ትችላላችሁ።